የተናገሩት ጀልባዋ በወረዳው አስደጊ ድንጊ ከተባለው ቀበሌ 13 ሰዎችንና ዕቃ ጭና ወደ ጎርጎራ ወደብ ስትጓዝ ነበር። ድምቹን ጭነዋልና ብዙ ነው ድምቹ የጫኑት። ድሮ ንጋት ላይ ሲሄዱ ስለነበረ ያ ወይ ማዕበል ነው እንግዲህ ወይም ደግሞ ሰምጣለች ማለት ነው። ስለጋለ እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድምቹ እዛው ነው የሚሰምጠው እስከ ጀልባዋ። እንግዲህ ሰዎቹ ነው ያው ወደ ዳር ሊያወጣቸው ይችላል ብለን እንገምታለን። በእግርና በሞተር ጀልባዎች ፍለጋ እየተደረገ እንደሆነ ለባህር ዳሩ የዶይቼ ቬለ ዘጋቢያችን አለምነው መኮንን የገለጹት ምክትል ኮማንደር ቸርነት ሰዎቹን በህይወት የማግኘቱ ሁኔታ ጠባብ እንደሚሆን ቢያመላክቱም የማፈላለጉ ስራ ተጠናክሮ መቀጠሉን ገልጸዋል። አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ DW የሚተላለፈውን የዓለም ዜና ነው። በኦሮሚያ ክልል የተንሰራፋውን የሌብነት ሰንሰለትና የገበያ ሻጥር እጃቸው ያለበትን ሰዎች እንደማይታገሱ የክልሉ ፕሬዝዳንት ሽመልስ አብዲሳ ተናገሩ። ፕሬዝዳንቱ እንዳሉት በክልሉ የኑሮ ውድነት እንዲባባስና ህዝቡ እንዳይረጋጋ ሰንሰለት ፈጥረው አሻጥር የሚሰሩት ላይ መስተዳደሩ ጥብቅ እርምጃ እንደሚወስድ አስጠንቅቀዋል። በተያያዘ የክልሉ መስተዳደር ምክር ቤት ጨፌ ኦሮሚያ ለ2014 በጀት ዓመት 124 ቢሊዮን ብር አስድቋል። ምክር ቤቱ በአዳማ ከተማ ገልመ አባገዳ ጨፌ አዳራሽ ሲያካሄድ የነበረው 14ኛ መደበኛ ጉባኤው ትናንት ማምሻውን ተጠናቋል። በ2013 ዓ.ም የበጀት ዓመት በግብርናው ዘርፍ ላይ ተመዝግቧል የተባለው እመርታ በሌሎች ዘርፎች ላይ ሊሰፋ ይገባል ሲል የገመገመው ጨፌ ኦሮሚያ በበጀት ዓመቱ ፈተና ሆነው ከቆዩት ዋነኛው የተባለው የኑሮ ውድነት መባባስና ሌብነት ላይ በትኩረት መስራት ቀጣዩ አቅጣጫ እንደሆነ አስታውቀዋል። ሞኖፖሊ ሰና ካንቷተን ይራ መለቀቢቱ ሞኖፖሊ በመፍጠር ገበያው እንዳይረጋጋ የሚያደርጉ ባላቸው ገንዘብ ምርት እየገዙ የሚደብቁት ናቸው። ይሄ ደግሞ ለግሽበቱ ጉልህ ሚናን ተጫውቷል። ይህንን እንዲቆጣጠሩ የተመደቡት ደግሞ የችግሩ ፈጻሚዎች ሰራተኞች ሆነዋል። ችግሩን ከመሰረቱ ለመፍታት እያየን ነው። የሀገራችን ኢኮኖሚ እዚህ ማምረት የምንችለውን ጥቃቅን ነገሮችንም ጭምር ከውጪ ማስገባታችን ሌላው ግሽበቱን አባባሽ ችግር ሆኗል። የውጪ ሁኔታ ላይ የተንጠለጠለው ኢኮኖሚያችንንም ከዚህ በማላቀቅ ራሳችንን መቻል ስራ የሚፈልግ ጉዳይ ነው። ሲያስኒ ቢየወይ ዋሁን ደጅጅራስ ማነከሞቱ ማረጥከው ጥቆሶቾ ሲዋ ዱቢው እንደበለስ የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የክልሉ ምክር ቤት በጉባኤው የክልሉን የማዕከላዊ ፍርድ ቤት የማደራጀት ረቂቅ አዋጅን ጨምሮም አስድቋል። ምዕራብ ጀርመን ውስጥ በሚገኙ ሁለት ግዛቶች በተከሰተው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር 156 ደረሰ። 670 ያህል ሰዎች ጉዳት የደረሰባቸው ሲሆን አሁንም ድረስ የደረሱበት ያልታወቀ በርካታ ቁጥር ያላቸው ሰዎች እየተፈለጉ ይገኛሉ። የጀርመን መራሄተ መንግስት አንጌላ ሜርክል ዛሬ ከ110 በላይ ሰዎች በሞቱባት የራይንላንድ ፋልስ ግዛት ተገኝተው ለተጎጂዎች አፋጣኝ እርዳታ እንደሚደርስ ቃል ገብተዋል። አንዳንድ ጉዳት የደረሰባቸው ፈጣን መንገዶች መልሰው እስኪገነቡ ወራቶች ሊፈጅ እንደሚችል ተገልጿል። አሁንም ድረስ በርካታ በጎርፉ የተጠቁ አካባቢዎች የውሃ የመብራትና የቴሌኮሙኒኬሽን አገልግሎት የለም። በሺዎች የሚቆጠሩ የእሳት አደጋ ሰራተኞችና ወታደሮች እንዲሁም በጎ ፈቃደኞች ተጎጂዎችን በማገዝ ላይ እንደሚገኙ ተገልጿል። ሰሞኑን በምዕራብ ጀርመን መጠነ ሰፊ ዝናብ ባይጠበቅም በሌሎች የጀርመን ደቡብ ምስራቅ ባየርንና ዛክሰን ግዛቶች እንዲሁም በአጎራባች ሀገር ኦስትሪያ ደግሞ የጎርፍ አደጋው ቀጥሏል። በእነዚህ አካባቢዎች ሌሊቱን በነበረ የማያቋርጥ ዝናብ በተከሰተ ጎርፍ አንዳንድ ከተሞች በውሃ ውስጥ ይገኛሉ። ይህ ዶይቼ ቬለ DW ነው። አድማጮች አርዕስተ ዜናው በድጋሚ ነው። የትግራይ አማጽያን አፋር ክልል ውስጥ በሚገኙና የመንግስት ደጋፊ ወታደሮች ናቸው ባሏቸው ላይ ጥቃት መሰንዘራቸውን ጌታቸው ረዳ ዛሬ ለፈረንሳይ ዜና ምንጭ ተናገሩ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ግን አማጽያኑ በአፋር ክልል አርብቶ አደሮች ላይ ጥቃት ፈጽመው በሰውና በንብረት ላይ ጉዳት ደርሷል። 13 ሰዎችን ያሳፈረች አንዲት አነስተኛ ጀልባ ጣና ሐይቅ ላይ ከትናንት ወዲያ አርብ ዕለት ጀምሮ መሰወሯን ፖሊስ አስታወቀ። ሰዎቹን በህይወት የማግኘቱ ሁኔታ ጠባብ ነው ተብሏል። ምዕራብ ጀርመን ውስጥ በሚገኙ ሁለት ግዛቶች በተከሰተው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር 156 ደረሰ። አሁንም በርካታ ቁጥር ያላቸው ሰዎች እየተፈለጉ ነው። ዜናው በዚሁ አበቃ። መልካም ምሽት።
ጤና ይስጥልኝ አድማጮች እንደምንሰነበታችሁ። የኢትዮጵያ ምርጫ ቦርድ ሰኔ 14 የተካሄደውን ስድስተኛውን ብሔራዊ ምርጫ ውጤት ሐምሌ 8 ቀን 2013 ዓ.ም ይፋ አድርጓል። ውድድር ከተደረገባቸው 436 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው የብልጽግና ፓርቲ 410ን አሸንፏል። የተቃዋሚ ፓርቲዎች 11 የፓርላማ መቀመጫዎችን፣ የግል ተወዳዳሪዎች 4 የፓርላማ መቀመጫዎችን አሸንፈዋል። ድጋሚ ምርጫ የሚከናወንባቸው የፓርላማ መቀመጫዎች ብዛት ደግሞ 10 መሆኑ ተነግሯል። በዚህ ምርጫ ቀሪ የህዝብ ተወካዮች ምክር ቤት መቀመጫዎችን የሚይዘውን ፓርቲ መለየት ቢቻልም በአጠቃላዩ ምርጫ ግን ገዢው ብልጽግና ፓርቲ ከተገመተው በላይ 97.44 በመቶ በማግኘት ማሸነፉ ተረጋግጧል። ይህ ውጤት ብልጽግና ፓርቲ በሚመሰርተው መንግስት ውስጥ ህግን እስከ ማሻሻል የሚደርስ ስልጣን ይሰጣዋል ማለት ነው። በምርጫው የተሻለ ውጤት ያስመዘግባሉ ተብለው የተጠበቁ አብዛኞቹ ተቃዋሚ የፖለቲካ ፓርቲዎች ከፍተኛ ሽንፈት ገጥሟቸዋል። እስካሁን ግን የምርጫውን ውጤት ሂደት አልቀበልም ያለ የፖለቲካ ፓርቲ አልታየም። አንዳንዶቹ ግን በምርጫው እዚህም እዚያም ስህተቶች እንደነበሩ በተለያዩ አጋጣሚዎች ይናገራሉ። ስድስተኛው ብሔራዊ ምርጫ የተቃዋሚዎች ወደፊት ተስፋ የሚመሰረተው መንግስት እንዴትነት ዛሬ በውይይታችን የምንዳስሳቸው ጉዳዮች ናቸው። በዚህ ውይይት ላይ አቶ ኃይሉ አዱኛ የኦሮሚያ ክልል ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ምክትል ኃላፊ፣ አቶ ቸርነት ወርዶፋ የህግ ጉዳዮች ባለሙያና የአዲስ አበባ ዩኒቨርሲቲ መምህር፣ አቶ ያሬድ ኃይለማርያም የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብት ተሟጋቾች ማህበር የኢትዮጵያና የአፍሪካ ህብረት አስተባባሪ፣ እንዲሁም አቶ ተስፋውን አለምነህ የአማራ ዲሞክራቲክ ኃይል ንቅናቄ ሊቀመንበርና የአማራ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። ተወያዮች በዚህ ውይይት ላይ ለመሳተፍ ስለቀረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። እንግዲህ ከመልካም ለመጀመር ምርጫው በሰላም መጠናቀቁና ፓርቲዎችና ህዝብ ውጤቱን በይሁንታ ተቀብለው ወደ ብጥብጥ አለመገባቱ፣ ይህ ከአሜሪካም የቅርብ ጊዜ ምርጫና ሂደቱ የተሻልንበት ሀቅ ነው የሚሉ እንዳሉ ተሰምቷል። እናንተስ ምርጫውን እንዴት አገኛችሁት? ከአቶ ኃይሉ አዱኛ ጀምራለሁኝ። አመሰግናለሁ። እንግዲህ ስድስተኛው አገር አቀፍ ምርጫ እንግዲህ ኢትዮጵያ በሽግግር ውስጥ ሆና ያካሄደችው ምርጫ መሆኑ ይታወቃል። ይህን ምርጫ ከማካሄዳችን በፊት 5ቱ ከዚህ በፊት የተደረጉ ምርጫዎች በገዢው ፓርቲ ጫና ስር እና ተቋማት ባልተገነቡበት ድባብ ውስጥ ሲካሄድ የነበረ ስለሆነ ተፎካካሪ ፓርቲዎች እንደልባቸው ተንቀሳቅሶ ህዝብን ማንቀሳቀስ ያልቻሉበት ወቅት መሆኑ ይታወሳል። ከዚህም በመነሳት ህዝቡ የነጻነት ጥያቄዎችን አንስቶ በተለያዩ አጋጣሚዎች ሲታገልና ያውም 2007 ምርጫ ከተደረገበት ማግስት የህዝብ አመጽ ተካሂዶ 2010 ላይ ኢህአዴግ ተገዶ ፎርም እንዲያደርግ የሄደበት አግባብ ይታወቃል። ከዛ በኋላ በመሀል የነበረው ኢህአዴግ የተለያዩ ሪፎርሞችን አድርጎ የተለያዩ ቃል ኪዳኖችን ገብቶ ነበረ። በዛውም ስድስተኛው ሀገራዊ ምርጫ የሚካሄድ ከወትሮ በተለየ ሁኔታ ተቋማትን መገንባት የጀመርንበት ገለልተኛ ምርጫ ቦርድን የማቋቋም በህግና በህግ ብቻ የሚሰራ በተፎካካሪ ፓርቲዎች ዘንድ ተአማኒነት ያለው የሚተማመኑበት የሀገራዊ ቅርጽ ያለውና ለህግና ለህገ መንግስቱ ብቻ ታማኝ ሆኖ የሚያገለግል ተቋም መገንባታችን አንዱ ነው። ሌላው ከዚህ በፊት የገዢው ፓርቲ ልሳን ሆኖ ሲሰራ የነበረው የሰብአዊ መብት ኮሚሽንም በገለልተኛነት መልሶ መቋቋሙ የመንግስትን አካሄድ የመንግስትን ግድፈት ያለምንም ተጽዕኖ ማውጣት መቻሉ በህዝቡ ዘንድም በኢትዮጵያውያን የፖለቲካ ሊቃን መካከልም ተስፋን ያጫረና ይበልጥ ከዚህ ጠንከር ያለ ተቋማቶችን መገንባት የሚያስችል እርምጃዎችን መውሰዱ ይሄ ለስኬቱ አንዱ ነው ብዬ ነው ማስበው። ሌላው የሚዲያ ተቋማትን ሁሉንም የፖለቲካ ኃይሎች እኩል የማስተናገድ ከዚህ በፊት የአየር ሰዓት ክፍፍል ላይ የሚታወቅ ነው። ፖሊሲ ዙሪያ የሚደረጉ ክርክሮችን ቆርጦ የማስቀረት አባዜ ነበር ከዚህ በፊት የነበረው አካሄድ። ያ ሁሉ ተስተካክሎ በፖለቲካ ፓርቲዎች መካከል የተከረረ የፖለቲካ ግንኙነት ሳይሆን የመቀራረቡ አብሮ የመስራቱ ለአንድ ሀገር መስራቱ ይሄ እንደ
ጥሩ አዎንታዊ በዚህ ምርጫ ላይ የተከሰተና ለፖለቲካ ድባቡም ካሄዱም ትልቅ አስተዋጽኦ አድርጓል ብዬ ነው የማስበውና ይሄን ብቻም ሳይሆን ገዢው ፓርቲ ላይ የታየው የአይዲዮሎጂና የፖሊሲ ለውጥ ለዚህ ትልቅ አስተዋጽኦ አድርጓል የሚል አለኝ። ይህ አውድ ውስጥ ደግሞ የፖለቲካ ፓርቲዎች ሚናም ከፍተኛ መሆኑን ነው የምገነዘበው። ወደ አቶ ቸርነት ወርዶፋ አልፋለሁኝ። ምርጫውን እንዴት አገኙት? እንዴት ይገመግሙታል እርሶስ? እኔ ይሄ ምርጫ በሀገራችን እጅግ የተለየ ምርጫ አድርጌ ነው የምወስደው። ሀገራችን የህወሓትን አገዛዝ ከገረሰሰች በኋላ የሚዲያ ሪፎርም አድርጋ የህግ ሪፎርም አድርጋ የፖለቲካ ሪፎርምን ከተደረገ በኋላ በዚህ ሪፎርም ምክንያት የፖለቲካ ብዝሃነትና የፖለቲካ ተወዳዳሪነት በአንጻራዊነት ማለት ነው ኖሮ ሀገራችን በብዙ ችግሮች ውስጥ ብትሆን ህዝባችን ደግሞ በከፍተኛ ሁኔታ ወጥቶ በነጻነት ድምፁን የሰጠበት የፖለቲካ ፓርቲዎች ሀሳባቸውን አጀንዳቸውን ለህዝቡ በተቻለ መጠን ሀገሪቷ ባስቻለችው መጠን የሸጡበትና ህዝቡም ሉዓላዊነቱን ያረጋገጠበት በጣም ታሪካዊ ምርጫ አድርጌ ነው የማየው ባጭሩ። አቶ ተስፋሁን አለምነህ እርሶስ አስተያየት ከሰጡት ጋር ይስማማሉ? ምርጫውን እንዴት ይገመግሙታል? እንግዲህ የዘንድሮው ምርጫው ከሌሎች ለየት ይላል የሚለውን እኔም እስማማበታለሁ። በአንጻራዊነት ቢሆን ምርጫ ቦርድ ነጻ መሆን እሱም አይደለም፣ ሌሎችም ሰብአዊ መብት አካባቢም ያሉት ነጻ መሆን በጣም ጥሩ ነው። ያ ማለት ግን ምርጫው በሚባለው ደረጃ እና በሚጠበቀው ደረጃ ፍጹም ዲሞክራሲያዊ የሚለውን ነገር በብዙም ነገር አንወስደውም። ቢኮዝ በብዙ ተግዳሮቶች በብዙ ቻሌንጆች ውስጥ የነበረ ነው። ምናልባት ህዝባችን የነቃና የበቃ ስለሆነ ሀገር ያለችበትን አስጊ ሁኔታ በማየት ምርጫውን ያን ያክል የነበሩ ስጋቶች ላይ ፎከስ ከማድረግ ይልቅ ምንም ይሁን ምን ውጤቱ በጸጋ የመቀበል የመሰልጠንና የሀገርን ስጋት የመረዳት አቅም ነው እንጂ ምርጫዎች በብዙ ተግዳሮቶች ውስጥ ነው ያለፈው። የኢትዮጵያ ብሔራዊ ምርጫ ቦርድ በወይዘሮ ብርቱካን ሚደቅሳ የሚመራው ምርጫ ቦርድ በአንጻራዊነት ቢሆንም ከላይ ጥሩ ነገር ለመስራት ሞክሯል። ይህንን መካድ አይቻልም። እንደ አብነት ብንወስድ እኔ ለምሳሌ የምወዳደርበት አሁን ድጋሚ ምርጫ ተብሏል። ግን በተገቢ ሁኔታ ከጠዋት ጀምረን ቅሬታዎች ስናቀርብ ቅሬታዎችን ለማስተናገድ የሄዱበት ርቀት፣ እኩል ለማስተናገድ ያደረጉት ጥረት፣ ፍትሐዊ ለመሆን ያደረጉት ጥረት ይሄ ምንም ጥያቄ የለውም። ይህን ድናይ ማድረግ አንችልም። የኢትዮጵያ ብሔራዊ ምርጫ ቦርድን ነጻ ተቋም ለመሆን ከፍተኛ ጥረት ሰርቷል። በአንጻራዊነት ግን ደግሞ ወደ ታች ሲወርድ ደግሞ እንዲሁ የተዝረከረከ አሰራር የምርጫ ቦርድን ተቋም ሊመጡ የማይችሉ ኃላፊነት የማይሰማቸው ቦርዱ የምርጫ ጣቢያዎችን ዘግተው የሚሄዱ እንደ ልብ የማይገኙ የፈለጋቸው የፖለቲካ ፓርቲ ሳቦታጅ የሚያደርጋቸው የምርጫ አስፈጻሚዎች ነበሩ። ይሄ በግልጽ እኛም ማረጋግጠናል፣ ቦታው ድረስ ማለት ነው። ስለዚህ እነኚህ ነገሮች እንደ ሳንካ እናያቸዋለን። እንደ አጠቃላይ ግን ሀገር ያው ምንም ጥያቄ ውስጥ የሚገባ አይደለም። በርካታ ችግር ውስጥ ነው የነበረችው። በዛ ችግር ውስጥ ሆና ይህን ምርጫ ማካሄዷን በእኛ በኩል ነው የሚል እምነት ነው ያለን። ውጤቱ ምንም ይሁን ምን። አመሰግናለሁኝ። አቶ ያሬድ ኃይለማርያም ለብዙ ዓመታት በሰብአዊ መብት ጉዳዮች ላይ እየሰሩ ያሉ ኖት ሰርተዋልም እና ስድስተኛውን የኢትዮጵያ ብሔራዊ ምርጫ እንዴት አስተዋሉት? ይሄ ምርጫ በእርግጥም ብዙ ጥሩ የሚባሉ የሚነሱ ነገሮች ታይተውበታል። ከዚህ ምርጫ ያተረፍነው ነገር በእርግጥም ሀገሪቷ ሽግግር ወቅት ላይ ነበረች። ብዙ ተግዳራቶች ዙሪያዋን ከበዋት ነበረ። በእነዛ ሁሉ ችግር ውስጥ የዚህ ምርጫ ስኬት ሁለት ነገሮች ናቸው። አንደኛ በሰላም መጠናቀቁ። በተለያዩ ቦታዎች ግጭቶች አልተሰሙም፣ ረብሻዎች አልተሰሙም። ምርጫዎች ሰው በነቂስ ወጥቶ ተሳትፏልና ይሄ የዚህ ምርጫ አንድ ትልቅ ሁላችንም የተጨነቅንበት በኋላ ደግሞ የተነፈስነው ከምርጫ በኋላ በሰላም መጠናቀቁ ነው። የሰብአዊ መብት ኮሚሽኑን ባወጣቸው ሪፖርቶች ብዙ የሰብአዊ መብት ጥሰቶች ሳይታይባቸው ያለ ሰብአዊ መብት ጥሰት በተረጋጋ ሁኔታ የተካሄደ ምርጫ መሆኑ የዚህ ምርጫ በጎ ጎን ነው። ምናልባትም እንደ ሶስተኛ ማነሳውና ወሳኝ ነገር ለመጀመሪያ ጊዜ ኢትዮጵያ ውስጥ ምርጫ ቦርድ ፍጹም ገለልተኛ በሆኑ የምርጫ ቦርድ መሪዎች ከወገንተኝነት ነፃ ወጥተው ሂደቱን አካሂደዋል። እነዚህ ነገሮች ተሟልተዋል ማለት ግን ምርጫው ፍትሃዊ ነበረ፣ ዲሞክራሲያዊ ነበር ማለት አይደለም። የምርጫ ፍትሃዊነት ሌላ ባህሪ ነው ያለው፣ ሌላ መስፈርት ነው ያለው። ለምሳሌ ከምርጫው ከመካሄዱ ከ6 ወር ከአንድ ዓመት ጀምሮ የነበረው ጠቅላላ የፖለቲካ ምህዳር የምርጫውን ፍትሃዊነት ይወስነዋል፣ የምርጫውን ዴሞክራሲያዊ ባህሪ ይወስነዋል። ለምሳሌ አሁን ቅድም እንዳልሽው አዜብ 97 ምናምን በገዢው ፓርቲ ማለቁ በራሱ ይሄ ሁሉ ተቃዋሚ ፓርቲ ባለበት ችግር እንዳለ ያሳያል። ለምሳሌ ቀደም ብለው አቶ ኃይሉም ሲጠቅሱ የሚዲያ አጠቃቀም ብለዋል። ሚዲያው
በዚህ ምርጫ ቦርድ ባወጣው መስፈርት ላይ ብቻ ነው እንጂ ፍትሃዊነት የታየው መንግስት በህዝብ ግብር የሚተዳደሩ ምርጫዎች ከጠዋት እስከ ማታ የገዢውን ፓርቲ ፕሮፓጋንዳዎች፣ የሥራ ውጤቶች ሲቀሰቅሱ ውለው የሚያድሩበት ሀገር ስለነበረ የምርጫው ፍትሃዊነት ላይ ቀጥተኛ የሆነ ተጽዕኖ ነበረው። ስለዚህ ይሄ ምርጫ ላይ ስለ ፍትሃዊነት አናወራም። ዴሞክራሲያዊ ነበርም የሚባል ምርጫ አይደለም። ግን አገሪቷ ካለችበት ችግር አንፃር በሰላም መጠናቀቁን የኢትዮጵያም ህዝብ ተቃዋሚ ፓርቲዎችም በጸጋ የተቀበሉት የሲቪክ ማህበራትም ሂደቱን ምክንያቱም የፈራነው ብዙ አደጋ ስለነበረ በዚህ አግባብ መታየት አለበት። ካለበለዚያ ፍጹም ጥሩ የነበረ ምርጫ አድርገን የምናስብ ፍትሃዊም ዲሞክራሲያዊም አድርገን የምናስብ ከሆነ ለወዲያኛው ምርጫ ከዚህ ስህተቶች እንዳንማር ሁሉ መመጻደቅንም ያመጣል። ጥሩ ምርጫ አድርገናል ይባላልና የምርጫው ውጤት በራሱ ችግር እንዳለበት ያሳያል ሂደቱ ላይ። ያንን ግን ቁጭ ብሎ ለቀጣዮቹ ምርጫ ለመማር ደግሞ ጥሩ ድል የተፈጠረው ተቃዋሚዎች ሂደቱን በፍጹም ስልጡን በሆነ በጨዋ መንገድ ተቀብለውታል። ከዛ ውጪ ግን አንድ ምሳሌም እንደው ባጭሩ ልጨርስልሽና ኦሮሚያ ክልል ውስጥ ያለውን ሁኔታ እዚህ ያሉ ወንድሞችን ሊያስረዱ ይችላሉ። ህዝቡ ብዙ ምርጫ አልነበረውም። ወሳኝ የነበሩ የፖለቲካ ፓርቲዎች በጊዜ ራሳቸውን በፈለጉት ምክንያት ይሁን ከሂደቱ ወጥተዋል እና ያ ህዝብ ሊመርጥ የሚገባቸውን ብዙ አማራጮች አላገኘም እና ይሄ የመንግስት ጥፋት ነው ምናምን እያልኩ አይደለም፣ ግን በጥቅሉ ሂደቱ ላይ ጥላ እንዲያጠላ አድርጎታል። ከዛ ውጪ ግን በሰላም የተጠናቀቀ ፍጹም ገለልተኛና ኃላፊነት በሚሰማቸው የምርጫ አስፈጻሚዎች የተከናወነ ምርጫ መሆኑን አስምረንበት እንደ ትልቅ ሰክሰስ ወስደን ጎዶሎቹን የምንማርበት የምርጫ ሂደት አድርጌ ነው እኔ ከመገምኩ። አቶ ያሬድ እንዳነሱት በኦሮሚያ ክልል ዋንኞቹ ፖለቲከኞች መታሰራቸው በኦሮሚያ ክልል ብዙም ተፎካካሪ ያልነበረውም የተሻለ ውድድር የታየውም በአዲስ አበባና በአማራ ክልል ብቻ ነው እንጂ በኦሮሚያ ብዙም አልታየም ይባላልና ኦሮሚያ ላይ ያሉ ጠንካራ ፓርቲዎች ገለል ማለታቸው ትልቅ ጉድለት ነው ያሉም አሉ። ይህስ እንዴት ይገመገማል? አቶ ኃይሉ እንዴት ያዩታል? እኛ ያው እንዳየነው ምርጫው ለወደፊት ዲሞክራሲያዊት ኢትዮጵያን ለመገንባት ጥሩ መሰረት ጥሏል ነው ያለው እንጂ ፍጹም ነው የሚል እምነት የለንም። የዲሞክራሲ ግንባታም ከፍጹማዊነት የሚጀምር ሳይሆን ስህተቶችን እያረሙ ጉለቶችን ደግሞ እየሞሉ መሄድን ያሻልና ከዚህ አንጻር ነው ያየነው። ፍጹም የሆነ ነው የሚል እምነት የለንም። እንደዚህ አይነት ግምገማም የለም። አዜ ወደ አነሳሹ ነጥብ ስገባ እንግዲህ እንደሚታወቀው በዚህ ሀገር የሚንቀሳቀሱና በዳግማዊ ገባ አካሂዶ በፖለቲካ ምህዳር ውስጥ እየተንቀሳቀሱ ያሉት ወደ 47 የፖለቲካ ተፎካካሪ ፓርቲ በዚህ ምርጫ ውስጥ ተሳትፏል። መሳተፍም ብቻም ሳይሆን በሂደቱም ወንበርም ማግኘት ችሏል ማለት ነው። እኛ ኦሮሚያ ጋር የሚፎካከሩ ሁለት ፓርቲዎች የተባለው አንደኛው በውስጥ ችግራቸው መሳተፍ ያቃታቸውን ነገን ብንወስድ በውስጥ ሹክቻ ጉባኤ አድርጎ ምርጫ ቦርድም ጣልቃ ገብቶ ያልቻለው ስለሆነ በውስጥ ጉዳዮቻቸው ናቸው ይሄን መሳተፍ ያልቻሉት እንጂ ተገፍቶ ወይ ደግሞ የፖለቲካ ምህዳሩ ጋር የሚገናኝ አይነት ነገር አይደለም። አንደኛው የፖለቲካ ፓርቲውን በተመለከተ ከለውጡ በፊትም ወያኔ በነበረበት ጊዜም ሲሳተፍ የነበረና አመራሮቹም ከወያኔ ጋር በፈጠሩት ትስስር ወያኔ ዳግም ይመጣልና በዛኔ በሽግግር መንግስት እኛ ብንመሰርት እንጂ በምርጫ የመሳተፍ ብዙም ጠቀሜታ የለውም ብሎ ስላመኑ እና ሌላውን አካል ስለተማመኑ ነው እንጂ ምህዳሩ ለብቻው ለነሱ ጠቦ አለመሆኑን መገንዘብ ይቻላል ማለት ነው። በኢትዮጵያ በአዲስ አበባ በተለይ በትልልቅ ፉክክር ሲታይበት የነበረ ብልጽግና በእንደዚህ አይነት በዲሞክራሲያዊ ሂደት ማሸነፍ የቻለ ኦሮሚያ ላይ ፉክክር እነሱ ኖሩም አልኖሩም እነሱን አያሸንፍም ማለት ተገቢ አይደለም። ከምህዳሩ ጋር ምንም የሚያገናኘው ነገር የለም። አመሰግናለሁኝ። ምርጫው በተለይ በአዲስ አበባ ላይ ተቃዋሚዎች አለመመረጣቸው ግራ ያጋባል ተብሏል። አዲስ አበባዎች እውነት ብልጽግናን ብቻ ነው የመረጡት የሚል ጥያቄንም ያጫጭሯል። ለምሳሌ ባልደራስ ብዙ ደጋፊዎች እንደነበሩት የሚናገሩ አሉ። አሁንም ፓርላማው በገዢ ፓርቲ ጠቅላይነት መያዙ ህዝብ አሁንም የሚፈልገውን እንዳላገኘ ግልጽ ማሳያ ነው። ከህወሓት ጊዜ በምን ተሻለ? ህወሓትም 99% አሸንፍ ያለው ሲል ነበር የሚሉ ትችቶች አልጠፉም እና እንደው አቶ ተስፋውን አለምነህ እንዴት ያዩታል? ይሄንን እንዴት ይገመግሙታል? አንደኛ ነገር በግልጽ መታወቅ መቻል ያለበት የፖለቲካ ፓርቲዎች ተበጣጥሰን መምጣታችን በአንድም በሌላ መንገድ ይሄ ትልቅ ዋጋ አስከፍሎናል።
ይሄ መታወቅ መቻል አለበት። ከዛ ባለፈ ቅድም አቶ ያሬድ ሲናገሩ የነበረበት ከ6 ወር በፊት የነበሩ የፖለቲካ ሴናሪዎች ውጤቱንም ወስነውታል። በአንድም ይሁን በሌላ መንገድ ስለ ሀገር ስለ ትልቁ ስዕል ሲባል ማይነር የሆኑ ጉዳዮች እየታለፉ እንጂ የአዲስ አበባ ጉዳይ የባልደራስንም ጠቅሰሻዋል። ስታነሽ የነበረ ጉዳይ አለ። መሪው ታስሮ እዛ በፊት የነበረው የፖለቲካ ምህዳር ሲታሰር ሲፈታ ሲገባ ሲወጣ የነበረ ጤናማ ያልሆነ ሂደት የነበረ። ስለዚህ የምርጫው ቀን ምርጫ ፕሮሰስ ነው። የአንድ ቀን ዜጎች ኮሮጆ በሚሰጡበት ቀን ብቻ አይደለም። ከዛ ፊት የነበረው ፕሮሰሱም ምናልባት ዲሞክራሲያዊ እንዳይሆን የራሱን አስተዋጽኦ አድርጓል። ፍትሃዊ እንዳይሆን የራሱ አስተዋጽኦ አድርጓል። በዋናነት ግን በተለይ በእኔ እምነት አዲስ አበባ ላይ የተለያዩ በተቃውሞ ጎራ ያሉ የፖለቲካ ፓርቲዎች በተበጣጠሰ መንገድ መምጣት ገዥውን ፓርቲ አሸናፊ እንዲሆን አድርጎታል የሚል እምነት አለ። አቶ ቸርነት እርሶስ አስተያየት አሉት እዚህ ላይ? እኔ እንደው የምርጫው ዲሞክራሲያዊነት ፍትሃዊነት በሚመለከት የተሰጡ ሀሳቦች አሉ። ይህ ሀገር የዲሞክራሲ ሽግግር ነው። ዲሞክራሲን አጽንተው ጨርሰዋል ያን የምንናገር ከሆነ እሱ ተገቢነት ያለው አይመስለኝም። እንደዛ አይደለም ይፈላል። ይህ ሽግግር ላይ ነው ያለነው። የመጣነው ከጭቆና ስርዓት ነው። የምርጫ ቦርድ ጠንካራ ተቋም መገንባት ችለናል። መንግስት የማይጫነው ተቋም መፍጠር ችለናል። ይሄ ምርጫ የኢትዮጵያ ሕዝብ በከፍተኛ ሁኔታ በተለይ ደግሞ የዲሞክራሲ ሽግግር በሚያደርጉ አገሮች በተለመደው በብዙ ቁጥር ሕዝቡ ወጥቶ ያለምንም ጫና ሕዝቡ ድምፁን ሰጥቷል። ውጤቱ ምንም ሊሆን ይችላል። ይህን ምርጫ ጥሩ የዲሞክራሲ ጅምር አይደለም፣ ውድድርም የለውም፣ የፖለቲካ ፓርቲዎች የሀሳብ ብዛነት አልታየበትም ብሎ ማለት ተገቢ ስላልመሰለኝ ነው። ይሄን በሌላ በኩል የኦሮሚያ ላይ ያለውን ነገር በተመለከተ ኦነግ ነበረ በኦሮሚያ ውስጥ በጣም የሚጠበቀውና ከፍተኛ ተቀባይነት ያለው ድርጅት፣ ግን ድርጅቱ በራሱ በውስጡ በተፈጠረው ችግር ምክንያት ለምርጫው ሊደርስ አልቻለም። ከምርጫው የእጩዎች ምዝገባ ካለቀ በኋላ በፍርድ ቤት ተወሰነለት፣ ምንም ማድረግ አልተቻለም። ያንን ድርጅት በተመለከተ ግን መንግስት የለም ብሎ የተናገረ ፓርቲ ነው። በቃ መስከረም ላይ አልቋል ብሎ መግለጫ የሰጠ ፓርቲ ነው። በዚህ ምርጫ አልወዳደርም ያለን ፓርቲ ስሌት ውስጥ ማስገባት የለብንም። ሀገሪቷ ባላት ፓርቲዎች ነው የፖለቲካ ውድድር መደረግ ያለበት። እነኚህ የፖለቲካ ፓርቲዎች 47 ቢሆኑም ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ እንደነበረው አሁንም አንደኛው ተናጋሪ አቶ ተስፋውን እንዳሉት መሰባሰብና ድምፅን ለመበተን በጣም ጠቃሚ እንደሆነ እየታወቀ በርካታ ፓርቲዎች በመምጣታቸው ምክንያት ውጤቱ እንግዲህ ስልጣን ላይ ያለው ፓርቲ አድቫንቴጅ በዚህ አግኝቶ ሊሆን ይችላል ብዬ የማስበው እና እስቲ ጠቅላይ ሚኒስትሩ የተናገሩትን አንድ መልእክት እንስማ። የምንፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን። እኛ ፍላጎታችን የኢትዮጵያ ቀጣይነት፣ የኢትዮጵያ ሰላምና ብልጽግና ብቻ ነው። ይህን የሚያስቡ ሰዎች ሁሉ አብረው ቢሰሩ ለኢትዮጵያ ይጠቅማል ብለን እናስባለን። እንግዲህ ጠቅላይ ሚኒስትሩ ከተወዳዳሪ ፓርቲዎች ባይመረጡም አብረን ለመስራት ቃል መግባታቸው በቀላሉ የሚታይ አይደለም። ጥሩ የፖለቲካ ባህል ልምድ ጅምር ነው ያሉ አሉና ይሄ ከህግ አኳያ እንዴት ይገመገማል? በጠቅላይ ሚኒስትሩ በኩል የተነገረው ነገር አሁን የሰማነውን ድምጽ ስናይ ይሄ ምርጫ ሁሉን ነገር የሚፈታ ነገር አይደለም። በተለይ እንደዚህ ሽግግር በሚደረግባቸው አገሮች ውስጥ የዲሞክራሲ በዓል መገንባት ያስፈልጋል። ምርጫ አድርገናል፣ ህዝቡ መንግስት መርጧል ብለናል። በዚህ ላይ ሊቃንና ህዝቡ እምነት እንዲኖራቸው ያስፈልጋል። ይህንን እምነት ለማምጣት የሚደረግ ጥረት አድርጌ ነው የሚወስደው ይህንን የእሳቸውን ንግግር። ሁለት ነገሮች ቁልፍ ነገሮች አሏቸው። አንደኛው ከሊቃን ጋራ የሚደረገው ስምምነት። ምክንያቱም ሊቃን እዚህ የሚቀጥለው መንግስት ውስጥ ተሳታፊ ከሆኑ እድል ከተሰጣቸው አብሮ የመስራት ነገር ይመጣል። አብሮ በሚሰራበት ጊዜ ደግሞ ይህ ሀገር በርካታ ችግር ነው ያለበት፣ ማዕት ችግር ነው ያለበት። ይሄ ምርጫ ያልፈታ ወደፊት የምንፈታው። ስለዚህ እነኛን ችግሮች ወደ መንግስት ላይ ከማላከክ ይልቅ በጋራ ሆነው ወደ መፍታትና ባልተፈቱት ችግሮችን ርካሽ የፖለቲካ ጥቅም ከማግኘት ሊቆጠቡ ይችላሉ። ይሄ የመንግስትንም ተቀባይነት ጠንካራነትንም የሀገሪቷንም ችግር ለመፍታት በጣም ከፍተኛ እድል የሚሰጥ ነው የሚሆነው። በሌላ በኩል ደግሞ ይህው ራሱ ተመልሶ ህዝቡ፣ ህብረተሰቡ ምን የፖለቲካ ሊቃን አብረው የሚሰሩ ከሆነ በዲሞክራቲክ ስርዓቱና በመንግስት መካከል ያለው ልዩነት ግልጽ ይሆንላቸዋል ማለት ነው። በስርዓቱ ላይ እምነት እንዲኖረን ማድረግ
ይገባል። በምርጫው ብቻ የሚገኘው ተቀባይነት በቂ አይደለም። እዚህ ላይ አጠንክረው መስራት ይኖርባቸዋል ባይ። አቶ ተስፋውን አለምነህስ እንዴት አገኙት የጠቅላይ ሚኒስትሩን መልእክት? ተቃዋሚዎች ወይም ተፎካካሪ ፓርቲዎች ባይመረጡም አብረው ለመስራት ቃል ገብተዋልና ብዙዎች ጠቅላይ ሚኒስትሩ ይህን ቃል መግባታቸው በቀላሉ የሚታይ አይደለም ይላሉ። እርሶስ? በኔ በኩል የማየው በአዎንታዊ ነው የማየው። ምክንያቱም ሀገር የጋራ ናት። በአንድም ይሁን በሌላ መንገድ አንድ ፓርቲ አሸነፈ ማለት ሌሎች ፓርቲ የሚደግፋቸው ድምጽ አላገኙም ማለት አይደለም። የምንከተለው የምርጫ ስርዓት አብላጫ ድምጽ ያገኘው አሸናፊ ስለሚያደርግ ነው። ስለዚህ ሀገር እንደ ሀገር እንድትቀጥልና ሀገር ከገባችበት አዘቅት ውስጥ ለማውጣት የሚሻለው እንዲህ መነጋገር፣ ሁሉንም ማሳታፊ ቢሆን መልካም ነው የሚል እምነት አለኝ። ስለዚህ በዚህ ሂደት ውስጥ የምርጫው አምነው የተሳተፉ ምርጫው ምንም ይሁን ምን የራሳቸውን ጠጠር የወረወሩ ኃይሎችን ወደ እዛ ማምጣት የአኩራፊ ኃይልን ይቀንሳል። ስለዚህ እነኚህ ሰዎች ወይም እነኚህ የፖለቲካ ኃይሎች ችግር አመንጭ ሳይሆን ችግሩን መፍትሄ አብረው ይጋራሉ የሚል እምነት አለኝ። ስለዚህ የሚመሰረተው መንግስት ቅቡልነቱንም ይጨምርለታል። ስለዚህ በእኔ እምነት የጠቅላይ ሚኒስትሩ ሀሳብ ተገቢ ነው ብዬ። አቶ ኃይሉ አዱኛ አመሰግናለሁ። ጠቅላይ ሚኒስትሩ እንግዲህ ዋናው ኢትዮጵያን አሸናፊ ማድረግ ነው ብሎ እንደ ፓርቲም አቋም የተያዘበት ስለሆነ ኢትዮጵያ ከአንድም ፓርቲ ህልውና በላይ ናት። ስለዚህ ኢትዮጵያን ደግሞ አብረን ለመገንባት የሁሉም ባለድርሻ አካላት ተሳትፎ ያስፈልጋልና ከዚህ አንጻር ተሸናፊ ሳይሆን ሁሉም አሸናፊ የሆነበት አገር በዚህ ሁኔታ ውስጥ ሆና ይህን ምርጫ ማካሄድ መቻል ቀላል የማይባል አስተዋጽኦ ያላቸው ተፎካካሪ ፓርቲዎችም ስለሆኑ ቀጣይ መንግስት ውስጥ ለማሳተፍ ቃል መግባታቸው አንደኛ አብሮ የመግባባትና የመተባበር ባህልን እንዲዳበር ያደርጋል። ከዛም ባለፈ የሊቃን ኢንጌጅመንት ደግሞ ሀገራዊ መግባባትን ለመፍጠር እጅግ አስተዋጽኦ ያደርጋልና ከዚህ አንጻር እንደ ልምድምና እንደ ባህልም ተወርሶ የሚካሄድ መሆኑን ነው መጥቀስ የምፈልገው። አመሰግናለሁ። አቶ ያሬድ ኃይለማርያም የእርሶስ አስተያየት እንዴት ነው? የጠቅላይ ሚኒስትሩ ከውጤቱ ከተነገረ በኋላ ያገለጹት ነገር ይሄ ቀና አስተሳሰብ ነው። ተቃዋሚ ፓርቲዎች በሀገሪቷ ጉዳይ ዋና ለድርሻ አካላት ናቸው። ስለዚህ ስልጣን ባይጋሩም በስራ ደረጃ ማሳተፋቸው ተገቢ ነው። ከዛ አንድ ስቴፕም አልፈው ሄደው ተቃዋሚ ፓርቲዎች ጠንካራ ህዝባዊ መሰረት የሚያገኙበትን በፋይናንስ ገዢው ፓርቲ እዚህ ሀገር እንደሚታወቀው ሙሉ በሙሉ የመንግስትን መዋቅር ከላይ እስከታች የሀገሪቷን ሀብት በጠቅላላ የሚጠቀም ነው። ስለዚህ የዛሬ 5 ዓመትም በኋላ በዚሁ መንገድ የምንቆይ ከሆነ ተቃዋሚዎች በቀጨጩበት ሁኔታ ላይ ነው ሊቀጥል የምንችለው። ስለዚህ የተቃዋሚ ፓርቲዎች ቁጥራቸው ወደፊት እያነሰ ራሳቸውን እያሰባሰቡ ነገር ግን በፋይናንስ አቅማቸውም በተለያየ መንገድ እንዲጠናከሩ ከተደረገ የሚቀጥለው ምርጫ ላይ ጥሩ ውድድር ይኖራል። ምናልባት ከተፈቀደ ኩዊክሊ በአንድ ነጥብ ከአቶ ቸርነት ጋር የምንለያይባቸው እኔ ፍጹም ዴሞክራሲያዊ ነገር ሀገር አይደለም፣ ሌላው ምዕራቡም ዓለም ፍጹም ዴሞክራሲ በሆነ መንገድ ምርጫ አያልቅም። ሁሌ እጠጾች ችግሮች ይኖሩበታል። ነገር ግን ሁሉም አካላት ታዛቢዎችም የተለያዩ አካላት አስምረው ያለፉት በዚህ ምርጫ ይሄ ምርጫ ሰላማዊ ነበረ። አንድ ሁለተኛ በምርጫ አስፈጻሚዎች ገለልተኛ በሆነ መንገድ ያለ መድሎ የተጠናቀቀ ምርጫ ነው ብለዋል። ከዛ ውጪ የፍትሃዊነቱ ጉዳይ ላይ እኔ ፍትሃዊ ነው ብሎ መግለጫ ያወጣም ገለልተኛ አካል አላየሁም። ለፍትሃዊነት መመዘኛው ከመራጮች ምዝገባ ከተቃዋሚ ፓርቲዎች ምዝገባ ጨምሮ ሙሉ ሂደቱ ነው። እዛ ላይ ብዙ ችግሮች ስላሉ ይሄ አገሪቷ ከሽግግሩም ጋር አብሮ የመጡ ችግሮች ናቸው። አንዳንዶቹ ከተቃዋሚ ፓርቲዎች ከክልል ክልል እንደልባቸው በነጻነት ተንቀሳቅሰው ስብሰባ ማድረግ የማይችሉበት፣ ሰላማዊ ሰልፍ ማድረግ የማይችሉባቸው ብዙ ችግሮች፣ ብዙ ተግዳራቶች የነበሩበት ሁኔታ ስለነበረ እነሱ የፍትሃዊነቱን ጉዳይ የዴሞክራሲያዊ ሂደቱን ጉዳይ ጥያቄ ውስጥ ከተውታል። ሌላው ግን ተሰምሮ መታለፍ ያለበት በዚህ ምርጫ 10% 20% ተቃዋሚዎች ወደ ምክር ቤት ገብተው ቢሆን ኖሮ የዲሞክራሲያዊ ጉዞ በተወሰነ ደረጃ በ2 በ3 እርምጃ መጀመሩንም ምልክት ያሳይ ነበር። አሁን የጠቅላይ ሚኒስትሩ የማሳተፍ ነገር በገዢው ፓርቲ በጎ ፈቃድ ላይ ብቻ የተመሰረተ ነው የሚሆነውና
ይሄ እንዲህ ያለው ነገር ወደፊት በቀጣዮቹ ምርጫዎች እየጠሩ መሄድ አለባቸው ለማለት ነው። አመሰግናለሁ። ወደ አቶ ኃይሉ አዱኛ ነው ማልፎ የትግራይን ክልል እናንሳ። የትግራይ ክልል እጣ ፈንታ እንዴት ይታያል? ቀደም ሲል ምርጫ ማካሄዱ ክልሉ ህወሓት 99 በመቶ ማሸነፉ ተገልጾ ነበር። መንግስት በበኩሉ ምርጫውን ውድቅ አድርጓል። ይህ ሁለት ጽንፍ የረገጠ አቋም እንዴት ይታረቃል? አዲስ የሚቋቋመውስ የኢትዮጵያ መንግስት የትግራይን ጉዳይ እንዴት ነው ሊፈታው የሚችለው? የትግራይ እንግዲህ ያው እንደሚታወቀው ነው። ከዚህ በፊት ምርጫው ይራዘም ብሎ ሲጠይቅ የነበረው ህወሓት ነበረ። ከዛ በኋላ በኮቪድ ደግሞ ይራዘም ሲባል ደግሞ ሞቼ ይገኛሉ ብሎ በተጻራሪ ተራዝሞ ሳለ ምርጫ አካሄደ። ያ ምርጫ ተቀባይነቱ እንደሌለው ፌዴሬሽን ምክር ቤት እና በህግ አካሄድ ውስጥ ተኪዶበት መጨረሻ ላይ ሰሜን ዕዝ ላይ ያደረሰው ጥቃት ይታወቃል። ከዛ በኋላ የፌደራል መንግስት ተገዶ የህግ ማስከበር ሂደት ውስጥ ገባ። ህወሓት ተደመሰሰ። ህወሓት አሸባሪ ቡድን ነው ይታወቃል። ኢትዮጵያን ለመበተን ከውጭ ኃይሎች ተባብሮ ሲሰራ የነበረና አሁን ደግሞ በውጭ ሀገራት አማካኝነት ከሞት ለማስነሳት የሚጣጣሩበት ሁኔታ አለ። ያ የሚካሄደው ህወሓትን በተጀመረው መልክ ማጽዳት ብቻ ነው በዛ የሚካሄደው። ከዛ በኋላ ምን ይሆናል የሚባለው በየደረጃው ያለው የመንግስት መዋቅር መልሶ ይቋቋማል። ከዛ ምርጫ ይደረጋል። በዚህ ሁኔታ ነው ማሄድ ያለበት እንጂ ህወሓት አሸባሪ ቡድን ነው፣ አሸባሪ ቡድን ጋር የሚደረግ ማንኛውም አይነት ድርድር የለም። መንግስት በያዘው ይቀጥልበታል። ውይይታችንን እናጠቃለን። በአጠቃላይ እንግዲህ ይህ ምርጫ መልካም ልምድ የተቀሰመበት ነው ተብሏል። ምርጫው ግን ሀገሪቱ በቀጣይ 5 ዓመታት አሁን ከገባችበት ምስቅልቅል ወይም ቀውስ ሊያወጣ ይችላል ወይ? ህገ መንግስት የማሻሻል ጥያቄ፣ የቦታ ይገባኛል ጥያቄዎች ሁሉ እንዴት ነው ሊተገበር የሚችለው? በዚህ ረገድ ከአዲሱ መንግስት ምን እንጠብቅ? ከአቶ ቸርነት ወርዶፋ ሊጀምር። እሺ፣ አመሰግናለሁ። እንግዲህ ምርጫ ያው ይታወቃል። በተለይ የዲሞክራሲያዊ ስርዓት ሁልጊዜ አንድ ታሳቢ አለው። መንግስት ስህተት እንደሚሰራ ግን መንግስትን እንደምንቀይር ነገር ግን ደግሞ ሁሉም ችግሮች እንደማይፈታ የችግር መፍቻ ሁኔታዎችን እንደሚያመቻች። ስለዚህ ይሄ ምርጫ የሚሰጠን እድል አንደኛ አሁን ጠቅላይ ሚኒስትሩ እንዳሉት የሚቋቋመው መንግስት ውስጥ ልሂቃን እንዲሳተፉ በስፋት ከተደረገ ህዝቡ ደግሞ በሰጠው ድምፅ መንግስት ቅቡልነት ካለው የልሂቃን ተሳትፎ ደግሞ የበለጠ የመንግስትን ቅቡልነት ስለሚያጠናክረው የሀገሪቷ ችግሮች የተጠራቀሙ ችግሮች በርካታ ችግሮች ስላሉ ከጣት መጠቋቆሙ ወጥተን በመወያየት በመቀራረብና ሰጥቶ በመቀበል በመደራደር ችግሮቻችንን በጠረጴዛ ዙሪያ እንድንፈታ ሰፊ እድል የሚሰጠን ነው። ተቋም ግንባታ ላይ እንድናተኩር ዲሞክራሲያዊ ስርዓቱ ሁላችንም እንድንቀበል እንድናምንበትና ችግሮቻችንን ደግሞ በጋራ ሆነን በመወያየት በመነጋገር በተቀመጠው ስርዓት እንድንፈታ እድል የሚሰጠን በመሆኑ ጥሩ መነሻና ወደፊት ሀገራችንን የሚያስፈጥራት ነው። እዚህ ላይ አተኩረን መስራት ይገባናል። ችግሮቻችንን ማናልፋቸው አይደለም፣ እናልፋቸዋለን። አመሰግናለሁ። አቶ ተስፋውን አለምነህ ከአዲስ ከሚመሰረተው መንግስት ምን እንጠብቅ? በመጀመሪያ ደረጃ ላለፉት ከለውጡ ሂደት ጋር ተያይዞ ዜጎች በህይወት የመኖር መብታቸውን ተነጥቀዋል። ስለዚህ የአንድ መንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። ስለዚህ የሚቀጥለው መንግስት መጀመሪያ ተግባሩ ይሄ መሆን መቻል አለበት። ከዚህ በመቀጠል የፖለቲካ ተቃርኖዎች አሉ። ህገ መንግስትን ማሻሻል ተይዞ ይገባኛል ሌሎችም ነገሮች አሉ። እነኚህን በተቻለ መጠን ኤሊት ባርጌንንም ኢንክሉድ ባደረገ ሁኔታ የብሔራዊ መግባባት ላይ ማተኮር መቻል አለበት። አሁን ጠቅላይ ሚኒስትሩ እንደተናገሩት ሁሉንም ኢንክሉሲቭ እናደርጋለን የሚሉት ይሄ የመቀራረብ አንዱ አሸናፊ ሌላው ተሸናፊ፣ አንዱ አባራሪ ሌላው ተባራሪ የሚባለው ናሬሽን መውጣት መቻል አለብን። ሀገር እንደ ሀገር መንግስት የሁሉም እንዲሆን ለመረጠውም ላልመረጠውም አሁን መልካም ጅማሮች አሉ። እነዚህ ነጻ ተቋማት ቀላል ነገር አይደሉም። እንደው በሚገርም ሁኔታ ደስ የሚል ሁኔታ ዛሬ ስለ ምርጫ ቦርድ ከነችግሩም ቢሆን ሁላችንም በበጎ መስከራችን ይሄ እንደ ሀገር ቀላል ነገር አይደለም። ተሸንፈንም ቢሆን ግን ነጻ ተቋማትን የሚሰጡትን ውሳኔ መቀበል መድረሳችን እነችግሩ ቢሆን ትልቁ ስል ማየታችን ትልቅ ነገር ነው። ስለዚህ ነጻ ተቋማት ግንባታ ላይ መስከረም የሚመሰረተው መንግስት በስፋት መስራት መቻል አለበት። ደግመን ደጋግመን የምንናገረው ግን ሀገር እንደ ሀገር ልትቀጥል የምትችለው የዜጎች ሰላምና ደህንነት ሲጠበቅ ነው። ባለፉት ዓመታት ዜጎች በማንነታቸው እንዲሁ እዚህም እዛም ሲገደሉ ሲፈናቀሉ ነበር። ይሄ ለአንድና ለመጨረሻ ጊዜ መቆም መቻል አለበት።
የመጪው መንግስትም የመጀመሪያ ተግባሩ ይሄ መሆን መቻል አለበት። ይህ ከሆነ ሌሎች ችግሮች በሂደት እየተፈቱ በንግግር ይፈታሉ። ይህንን ማዳበር ነው የሚል የጸና እምነት አለን። አመሰግናለሁ። እኔም አመሰግናለሁ። ምርጫው እንግዲህ ወደ አቶ ኃይሉ ልለፍ። አገሪቱ በቀጣይ 5 ዓመታት አሁን ከገባችበት ምስቅልቅል ወይም ቀውስ ሊያወጣት ይችላል። ከሚመሰረተው መንግስት ምን ይጠበቃል? አመሰግናለሁ። እንግዲህ በዚህ ምርጫ ኢትዮጵያ አሸናፊ ሆናለች። ያ ትልቅ ነገር ነው። ኢትዮጵያ አሸናፊ ሆናለች ስንል በዚህ በአስቸጋሪ ወቅት ያለምንም የጸጥታ ችግር ያለምንም ሁከትና ብጥብጥ የፈለገውን ፓርቲ ወጥቶ መምረጥ መቻሉ፣ በሰላም መጠናቀቁ፣ የውጭና የውስጥ ጠላቶች አብረው አንድ ሆኖ እየተንቀሳቀሱና ኢትዮጵያን ለማፍረስ በሚሄዱበት ወቅት ይሄ ምርጫ ተደርጎ መንግስት ለመመስረት የሚያስችል ድምጽ አግኝተን እንደ ብልጽግና መመረጣችን ትልልቅ አገራዊ ችግሮችን የምንፈታበት ብለን ነው የምናምነው። ባለድርሻ አካላትን ያሳተፈ ትልቅ መሰረት ላይ የቆመ መንግስትና አገር ለማድረግ እነዚህ አገራዊ መግባባት ውይይቶች መቀጠል አለባቸው። ሌላው ሰላምና ደህንነትን ማረጋገጥ ነው። የውስጥና የውጭ ጠላቶች አሉ። እየተደረገብን ያለው ጫና አለ። ይሄን ህዝባችን አስተባብረን ኢትዮጵያ ቀጣይነት የሚያሳስበው ሁሉ ከምርጫም በላይም ስለሆነ አንድ ሆነን ከውጭ የተቃጣብንን ጥቃት በአንድ ተሰልፈን አገራችን አንድነቷን ማስጠበቅ መቻል አለብን። ህገ መንግስቱን ለራሱ ማሻሻል ከፈለገ ባለድርሻ አካሎች ሁሉ ተሳትፎበት ምን አይነት ህገ መንግስትና ምን አይነት ሀገራዊ ትርክት ደግሞ ማኖር አለብን የሚለው ለራሱ በኢሊት ባርጌኒንግ የሚፈታም ስለሆነ ከዚህ አኳያ ነው ለቀጣይ 5 ዓመታት አተኩረን የሚሰራበት። አመሰግናለሁ። አቶ ያሬድ ኃይለማርያም ውይይቱን ይቋጩልኝ። እንግዲህ በአጠቃላይ ይህ ምርጫ መልካም ልምድ የተቀሰመበት እንደሆነ ተነግሯል። ውጤቱ አገሪቱን በቀጣይ 5 ዓመታት አሁን ከገባችበት ምስቅልቅል ወይም ቀውስ ሊያወጣት ይችላል። የትግራዩ ቀውስ፣ ህገ መንግስት የማሻሻል ጥያቄ፣ የቦታ ይገባኛል ጥያቄዎች ሁሉ እንዴት ነው ሊተገበሩ የሚችሉት? በዚህ ረገድ አዲስ ከሚመሰረተው መንግስት ምን እንጠብቅ? ኢትዮጵያ ዛሬ ያለችበት ችግር ከምርጫ በላይ ነው። ከሀገር ውስጥም ከሀገር ውጭም የተነጣጠሩ ጥቃቶች ዙሪያዋን የከበቧት ወቅት ላይ ያለነው። ስለዚህ ምርጫው አንድ የፈታው ችግር አለ። የተንጠለጠለ የነበረውን ባለፉት 3 ዓመት የነበረውን የመንግስት በህጋዊ መንገድ በምርጫ የመመረጥ ጥያቄ መልሷል። ስለዚህ ህጋዊ መንግስት ተቋቁሟል። አንድ ጥያቄ ነው የመለሰው። ከዛ በላይ ያሉት አንደኛ የውስጥ ፖለቲካችን ከሚገባው በላይ የሻከረ በመሆኑ ሌሎችም ተናጋሪዎች እንዳሉት ምናልባትም የመንግስት የመጀመሪያው ስራ ለውጪ ኃይሎችም ተጋላጭ ያደረገን የውስጥ ፖለቲካችን መበላሸት ስለሆነ ይሄ ደግሞ በዚህ 3 ዓመት የመጣ ብቻ ሳይሆን ከለረጅም ዓመት ሲንከባለል የመጡ ችግሮች ስለሆኑ የብሔራዊ መግባቢያ መድረክ ያስፈልገናል። ብዙ ጉዳዮች አሉ። የአባይ ጉዳይ ያለ፣ የግድቡ ጉዳይ፣ የሀገር ሉዓላዊነት ጉዳይ አደጋ ውስጥ ነው። የትግራይ ውስጥ የተፈጠረው ጦርነትና የህወሓት ሸር የተሞላ አካሄድ አገሪቷን አደጋ ላይ ሊጥላት ነው። የመገንጠል አደጋ ሁሉ ያንጃበበበት ሁኔታ ውስጥ ስላለ መንግስት ከአሉ ከተባሉ ከሚመለከታቸው ባለድርሻ አካላት ጋር የመጀመሪያው ስራ የህግ የበላይነትን ከማስከበር እኩል የሀገራዊ መግባቢያ መድረኮችን አዘጋጅቶ እነዚህ የቆዩ በአግባቡ ያልተመለሱ ብሶቶች በአግባቡ መታከም አለባቸው። አንድ ሁለተኛ ነገር ደግሞ እነዚህን ችግሮች ያባባሱ የህግ ማዕቀፎች ህገ መንግስቱንም ጨምሮ ሌሎች የህግ ማዕቀፎች እንደገና በባለሙያዎች እየተፈተሹ ይችን ሀገር በቀጣይ ለረጅም ዓመት ክብሯንም አንድነቷንም ባስጠበቀ መንገድ እንድትቀጥል የሚያደርጉ ስራዎች ለመስራት እንግዲህ መንግስት እግር ላይ ነው ኳሱ ያለው። ስለዚህ ሌሎች የተነጣጠሩ አደጋዎችን በጋራ ለመመከት የውስጥ ፖለቲካችንን የማከሙ ስራ የመንግስት ተቀዳሚ ኃላፊነትም ግዴታም ነው ብዬ ነው የማስበው እና የፖለቲካ ምህዳሩን በተቻለ መጠን ማስፋት፣ ቅድም ተደጋግሞ እንደተጠቀሰው ሌሎች ገለልተኛ ተቋማቶችንም ደግሞ በበለጠ ማጠናከር የመንግስትን ሸክም ያቀለዋል። የተሻለ የተረጋጋ ሰላም ያለበት ዴሞክራሲያዊ ስርዓት በሂደት የሚገነባበት የህግ የበላይነት የተከበረበት ሀገር
ለመፍጠር ትልቅ አቅም ይኖረዋል ብዬ ነው የማስበውና ይሄንን ካደረገ መንግስት አደጋዎቹን መቀልበስ ይቻላል። አመሰግናለሁ። በዚህ ውይይት ላይ የተሳተፉት አቶ ኃይሉ አዱኛ፣ አቶ ቸርነት ወርዶፋ፣ አቶ ተስፋውን አለምነህ እንዲሁም አቶ ያሬድ ኃይለ ማርያም ሐሳባችሁን ስለሰጣችሁኝ በዶቼ ቬለ ስም የማመሰግነው ደግሞ አዜብ ታደሰ ነኝ። ጤና ይስጥልኝ። ስንበታችሁ ውድ የእሁድ መዝናኛ ዝግጅት ታዳሚዎች፣ ዛሬ በባለ 3 እግር ታክሲ 3 ልጆቿን የምታሳድግ እንስት የታክሲ ሹፌር ጋር ቆይታ እናደርጋለን። ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም። አዲስ አበባ ተወልዳ ያደገችው ወይዘሮ መድኃኒት ተሾመ በቴክኒክና ሙያ ኮሌጅ ተመረቃለች። በፀጉር ስራ ተሰማርታ ባለችበት ሁኔታ ላይ አንድ አጋጣሚ ተፈጠረ። እኔ ስራ ብያ መጀመሪያ ፀጉር ቤት ነበር፣ ፀጉር ስራ ነበር የምሰራው። በአጋጣሚ ነው ባጃጅ የባለቤቴ ወንድም ሲገዛ ሐሳቡ ይመጣልኝ እና መንጃ ፈቃድ አወጣው። እነሱ ሲወዛገቡ ለሰው በገቢ ምናምን ሲሉ አይ ቆይ ሰውና ማከር ብለው እንዲህ ሲሉ አይ ንብረት ሊጎዳ ይችላል በሚለው ሰው ሲያወራለ በቃ ራሴ ያወጣለሁ መንጃ ፈቃድ ስለባለቤቴ ማለት ነው። የመንግስት ስራ ነበር የሚሰራው። ታይም ነው በፍጹም አወጣለሁ። አወጣው በቃ ስራ ጀመርኩ። የታክሲ ስራ ከብዙ ሰው ጋር ያገናኛል። በዛ ላይ አምሽቶ መስራትም አለ። ባለቤትሽ ሐሳቡን ስታቀርቢለት እንዴት ተመለከተው አልናት ወይዘሮ መድኃኒትን። ባለቤቴ በጣም መልካም ሰው ነው። በጣም ከምትለው በላይ ማለት ከምትገምተው በላይ ወንድሜ ነው። በቃ እንደ ባል ሳይሆን እንደ እህትና እንደ ወንድም ነው የምንኖረው። በፍቅር ነው የምንኖረው። በቃ እንግባባለን፣ እናወራለን። መልካም ሰው ነው። ያበረታታኛል። ቢያንስ አሁን እኔ አቃቂ ቃልቲ ነበር የምሰራው ለመጀመሪያ ጊዜ ስራውን የጀመርኩት ማለት ነውና እዛ እስከ 4 ሰዓት እስከ 5 ሰዓት ሁሉ የምቆይበት ጊዜ አለ። ወጥቶ ይጠብቀኛል እሱ። እዛ ምን ማቆሚያ ጋር አለ፣ እሱ ጋር ቆሞ ይጠብቀኛል። ረጃጅም ኮንትራት ምናምን ካገኘ ደውልለታለሁ እንትን ላለው ግን ብዙም አያስፈራም። ያው ልጅ ያደኩበት ሰፈር ስለነበር የሚያስፈራ ነገር የለም። መግቢያ ለምን ይጠብቀኛል፣ አብረን እንገባለን። በባለ 3 እግር ታክሲ 3 ልጆቿን ታሳድጋለች ወይዘሮ መድኃኒት የ12፣ 5 እና የ2 ዓመት ልጆቿን። በአድካሚ የሥራ መስክ ተውሎ ድጋሚ ልጆች ማሳደግ የሴት ጓዳንም ጉድ ማለት ትንሽ አይከብድም አልናት። በጭራሽ ነበር መልሷ። ምንም አይከብድም ማለት ዋናው ውስጥህን ማሳመን ነው። ለስራ ማንኛውም ስራ የሚከብድ አይመስለኝም። እኔ በውስጤ ነገር ሌላ ነገር መስራ ብል እኔ ከብደኛ ብዬ የማስበው ስራ የለም። ያው ስቴፑን ጠብቀህ አቅምህን አይተህ ምናምን ከገንዘብ አንፃር አብረህ የሚያስኬድህን ስራ ለመስራት ይሰራል። የማይሰራ ነገር የለም። ምንም እኔ አልከበደኝም። እያካሄድኩት ነው። ምን አለ መሰለህ በፊት ሰራተኛ ነበረኝ። አሁን ልጆቹን 2 ልጆች ወለድኩ ባጃጅ እየሰራው ነው። አሁን የ5 ዓመት ያልኩህን እስከ 7 ወር ድረስ እርጉዞኝ እየሰራው ነበር። አስፋልት ላይ ስለነበር ማለት ነው። ዶክተር አማክሬ ምንም ችግር የለውም ዶክተር ደረጀ ይባላል። ምንም ችግር የለውም ስራሽን እንዳታቋርጪ አለኝ። በሰላም ወደቂቃ የተገላገልኩት እና እያጣጣምኩት ነው። የቤትህንም አሬንጅ ያረክ አሁን አንድ ቀን ትምህርት አንድ ቀን እረፍት ነው ቤት። አሁን ልጄ ትልቋ ልጄ ማለት ነው ትንሹን ጥዬ ነው የወጣሁት። ልክ እሷ እረፍት ስትሆን ሰዓቴን እየጠበቅኩ ወጥቼ ሰርቼ ቤተሰቤንም ማኔጅ ያረኩ ነው። ቀላል ነው። ውስጥ ነው አና አይምሮ ነው እንጂ ሁሉ ነገር በፕሮግራም ማራመድ ትችላለህ። ስራው ያደክማል፣ በጣም ነው የሚያደክመው። ግን ያው ውስጥ እዛ ስትገባ ቤት ስትገባ ደግሞ አይምሮ ይታደሳል። ልጆችን ስታይ በቃ ምንም ነገር በቃ ገባው ለነሱ የሚያስፈልገው ነገር ደግሞ ትሰራለህ። ሰርቼ በቃ እነሱን ጠጥተን ደስተኛ ሆነን እናድራለን። ይነጋል። እንደዛው ነው በቃ ዋና እኔ ውስጤን ስላሳመንኩት ምንም ነገር እንትን አይለኝም። ያው ሲደክም ታርፋለህ፣ ገብተህ ትተኛለህ። በተረፈ የሚከብድ ነገር የለውም። ኧረ ስንት አለብኝ ተወይ ስንት አለብኝ እንኳን አንተ ነገር ተደርቦብኝ ተው ስንት አለብኝ ኧረ ስንት አለብኝ ተወይ ስንት አለብኝ እንኳን አንተ ነገር ተደርቦብኝ ተው ስንት አለብኝ። በሰው ባጃጅ ስራዋን የጀመረችው መድኃኒት አሁን የራሷን ገዝታ ኑሮዋን እየደጎመች ነው። ከጀመርኩኝ 7 ዓመት ሆነኝ ስራውን ማለት ነው።
7 አመት ስሰራ መጀመሪያ አነሳሴ በብድር ነበረ እና ያንን ብድር የቤተሰብ ብር ስለነበረ እሱን ግማሽ መለስኩኝ። መልሻለሁ ኦልሬዲ መልሼ ሌላ ባጃጅ ቀይሬ ነው ወደዚህ ሰፈር ስመጣ የጀመርኩት ማለት ነው። እና አዎ ቀጥላለሁ። ባሳድግ ደግሞ ሞር አሁን መንጃ ፈቃድ አሳድሼ የቢያንስ ምን መስራት እንፈልገው ተማሪዎች ሰርቪስ ታክሲ ቢዝነስ ይለኛል። መንጃ ፈቃድ አውጥቼ ያው አቅም ካለኝ ቆብ ምናምን ጥዬ የሆነች አሮጌን ብትሆን ገዝቼ በዛች ተማሪ ሰርቪስ እንኳን መስራት እፈልጋለሁ። የታክሲ ስራ በአብዛኛው ግፊያና ማንጓጠጥ፣ ወረፋ የኔ ነው የኔ ጭቅጭቅ የበዛበት ሁኔታ ይስተዋልበታል። የስራ ባልደረቦችሽ ያበረታቱሻል ወይ አልናት። አረ በጣም ነው የሚያበረታቱት። የሚያንጓጥጥ የለም፣ አክብረው ነው ተከባብረን ነው የምንሰራው። አንጓጥጡኝም ወላ አሳልፋት ነው የሚሉት። ተራራሱ ተራማ እንደዚህ በጣም ነው ትሪት የሚያደርጉኝ። በጣም መልካሞች ናቸው። እዚህ ሰፈርም ስሰራ እዛም ስሰራ በጣም ተከባብረን በፍቅር ነው። በቃ አልተለመደም ነበር የዛን ሰዓት። አሁንስ አሉ ብዙ ልጆች እየወጡ ነው፣ ደስ ይላል። እና እኔ እዚህም የስራ ባልደረቦቼ በጣም ተከባብረን ነው በመልካም ነው እየሰራሁ ያለሁት። ወይዘሮ መድኃኒት በዚህ አድካሚ የስራ መስክ ተሰማርታ ልጆቿን እያሳደገች ያለች ብርቱ እንስት ስትሆን አሁን ደግሞ ካለችበት ለውጥ ትፈልጋለች። ያው ማለት ካለውበት አሁን ይሄ ቤተሰብ ለማስተዳደሪያ ነው የምጠቀምበት እንጂ መለወጥ ማደግ እፈልጋለሁ። ይሆናል ታለ ማለት ግን አይሳካልኝም። ልክ የሆነ አመት ሲመጣ እዛው ነው የምስረግጠው። የማደጉ የቤተሰብ ማሳደግና ቤተሰብ ማስተዳደር የሚያስፈልጋቸው ነገር ያሟላ ነው የምኖረው እንጂ ለለውጥ የሚል ነገር የለውም። በእርግጥ ብለወጥ ደስ ይለኛል። እንዳልኩ አሁን የሆነች አሮጌ ሚኒባስን ብትሆን እሷን ይዤ እኔ አዲስ አልመኝም። ለምን ሰው ከትንሽ ነው የሚነሳው። በዛ እየተፍጨረጨርኩ እየሰራው ማሳደግ መንጃ ፈቃዶች እንዳልኩ ተማሪዎችን በተለይ አሁን ሪስክ ህጻናትን እኔ በቃ ኃላፊነት ወስዳል አይደለ? ከወንድ ይልቅ ለሴት ነው ሰዎችም ቅድሚያ የሚሰጡት በአሁን ሰዓት። ምክንያቱም ልጆቻቸውን ያው እናትም ስለሆንኩኝ ኃላፊነት ይሰጡኛል። በቃ በዛ ብሰራ ደስ ይለኛል። ልጆችን ማረንጅ እያረኩ ማለት ነው።